ሊዮኔል ሜሲ እንደ አውሮፓውያን አቆጣጠር እስከ 2019 ድረስ ለባርሴሎና ባደረጋቸው ጨዋታዎች 603 ጎሎችን አስቆጥሯል። 251 ለጎል የሚሆኑ ኳሶችን አመሻሽቶ አቀብሏል። 348 የሚደርሱ ለጎል የሚሆኑ አጋጣሚዎችን መፍጠር ችሏል። ለእርሱና ለቡድኑ በርካታ ድሎችን፣ በርካታ ዋንጫዎችን አስገኝቷል። እንደ አውሮፓውያን አቆጣጠር በጁን 24 1987 አርጀንቲና ውስጥ ሮሳሪዮ በምትባል ቦታ ዓለም የምን ጊዜም እግር ኳስ ጥበበኛዋን ወለደች፣ ሉዊስ ሊዮኔል አንድሬስ አሊያም ሊዮኔል ሜሲ። ታዲያ 8 ዓመቱን በደፈነ ማግስት ሮዛሪዮ ላይ የተመሰረተውን የኒውዌል ኦልድ ቦይስ የወጣት ስርዓት ለመቀላቀል ተመለመለ። ከቡድን አጋሮቹ እጅግ ደቃቃው እርሱ በመሆኑ ማንም ሰው እንዲሁ በቀላሉ ሊለየው ይችል ነበር። ኋላ ዶክተሮቹ ለምን ምርመራ እናደርግለትም አሉ። ምርመራው ተደረገለት። በውጤቱ ሜሲ የእድገት ሁኔታ የሚወስን ሆርሞን እጥረት ተጠቂ መሆኑ ተረጋገጠ። ታዲያ ምን ተሻለ? ወላጆቹ ጆርጅና ሲክሊያ ለልጃቸው የእድገት ሆርሞን መርፌ መውሰድ አለበት አሉ። ጀመረ። የኋላ ግን ለመድኃኒቱ በየወሩ ብዙ $100 መክፈል የማይቻል ሆነባቸው። ስለዚህ እድሜው 13 ዓመት ሲደርስ በባርሴሎና ላማሲያ ወጣቶች አካዳሚ ፓወር ሃውስ እግር ኳስ ቡድን እንዲሰለጥንና ቡድኑም የሕክምና ወጪውን ለመሸፈን እድሉን ሲያቀርብለት ወላጆቹ ጨርቄን ማቄን ሳይሉ አትላንቲክን አቋርጠው ወደ አዲሱ ቤታቸው ወደ ስፔን አቀኑ። ሜሲ በአዲሱ ቤቱ ምንም እንኳን አብዛኛውን ጊዜ በህመም ላይ ያሳለፈ ቢሆንም ወደ ጁኒየር ደረጃ ከፍ ለማለት ግን ብዙውን ጊዜ አልፈጀበትም። የሜሲ አጭር ቁመት ከፍጥነቱና የማያቋርጥ የማጥቃት ዘይቤው ጋር ተዳምሮ ተመልካቾች ከሌላኛው ታዋቂው አርጀንቲና እግር ኳስ ተጫዋች ዲያጎ ማራዶና ጋር እንዲያነጻጽሩት አስገደዳቸው። በነገራችን ላይ ሜሲ ለባርሴሎና መጫወት የጀመረው ገና 13 ዓመት ልጅ ሳለ ሲሆን በተመሳሳይ ሁኔታ በዚህ ዕድሜ ለአርጀንቲና ብሔራዊ ቡድንም መጫወት ችሏል። ሜሲ ቀጥሏል። እንደ አውሮፓውያን አቆጣጠር በሜይ 1 ቀን 2005 በ16 ዓመቱ ለባርሴሎና ተሰልፈው በፍራንቼዚስ ግብ ላይ ካስቆጠረ በኋላ የመጀመሪያው ትንሽ ተጫዋች በመሆን ራሱን በደማቅ መዝገብ ውስጥ አሰፈረ። በዚያው ዓመት 2 የቅጣት ምቶችን ናይጄሪያ ላይ በማስቆጠር አርጀንቲና ከ20 ዓመት በታች የዓለም ዋንጫ ጨዋታ ላይ ወደ ዋንጫው የምታደርገውን ጉዞ መርቷል። ግራኙ ተጫዋች ሜሲ ባርሴሎናን ለተለያዩ ክብሮች ማብቃቱን ስራዬ ብሎ ተያያዘው። በተለይ እንደ አውሮፓውያን አቆጣጠር በ2009 ቻምፒዮንስ ሊግ፣ ላሊጋ እንዲሁም የስፔን ሱፐር ካፕ ዋንጫን ያነሳበት አጋጣሚ ተጠቃሽ ነው። በዚህ ዓመት የመጀመሪያውን የፊፋ የዓመቱ ምርጥ ተጫዋች ክብር ባላንዶር ሽልማትን ወደ ቤቱ ወሰደ። በሜሲ ብቃት ያልተደመመ ሰው አልነበረም። የሀገሩ ልጅ የምንጊዜ ምርጥ ተጫዋች ማራዶና እንኳን ለቢቢሲ በሰጠው ቃለ መጠይቅ እኔ የሚመስል ተጫዋች ተመልክቻለሁ። ቆንጆ እግር ኳስን ለመማር የተጋና መሪ ነው። በዓለም ላይ ካሉ ተጫዋቾች ሁሉ አንዳች ልዩ ነገር አለው አለ። በሚገርም ሁኔታ የእግር ኳስ አዋቂው እንደ አውሮፓውያን አቆጣጠር በ2010 እና በ2011 ባርሴሎናን ወደ ላሊጋና ስፔን ሱፐር ካፕ ሻምፒዮና እንዲሁም ወደ ቻምፒዮንስ ሊግ ዋንጫ ለማድረስ የሚተጋበት ወቅት ተከላካዮችን ለማምለጥ የሚረዱትን አዲስ መንገዶች መተግበር ማሻሻሉን ቀጠለ። ሜሲ እንደ አውሮፓውያን አቆጣጠር በ2012 በክብር መዝገቦች ላይ ስሙን ለማስፈር አጥብቆ ይሰራ ጀመር። በመጋቢት መጀመሪያ አካባቢ በቻምፒዮንስ ሊግ ላይ 5 ጎሎችን በማስቆጠር የመጀመሪያው ተጫዋች መሆን ቻለ። ከጥቂት ሳምንት በኋላ ደግሞ የሲሳር ሮድሪጌዝ ክለቡ የግቦች ሪከርድ 232 ጎሎችን በማስቆጠር የባርሴሎና የምንጊዜም ኮከብ ግብ አግቢ ለመሆን በቃ። እንደ አውሮፓውያን አቆጣጠር በ2012 ደግሞ በክለቡና በዓለም አቀፍ ጨዋታ 91 ጎሎችን በማስቆጠር እንደ አውሮፓውያን አቆጣጠር በ1971 ገርድ ሙለር በአንድ ውድድር ዓመት ያስቆጠረውን የ87 ጎል ሪከርድ ሰበረ። ምን ብቻ! እንደ አውሮፓውያን አቆጣጠር በጃንዋሪ 2013 ደግሞ የፊፋ ምርጥ ተጫዋች ባላንዶርን ለአራተኛ ጊዜ አሸነፈ። ሊዮኔል ሜሲ ክፍል 2 ይቀጥላል።